ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ጥቅምት 3 2018 ዓ.ም በዛሬው የመረጃ ሰዓታችን ዛሬ መቀለ ከተማ ስለተካሄደው ሰላማዊ ሰልፍና ስለተፈጠረው ግርግር፣ በኦሮሞ ብሔረሰብ አስተዳደር ዞን በጨፋ ሮቢት ከተማ አቅራቢያ ዛሬ ጠዋት ላይ ስለደረሰው አሰቃቂ የትራፊክ አደጋ፣ በአፋር ክልል ስለተከሰተው ኃይለኛ የመሬት መንቀጥቀጥና ስላደረሰው አደጋ፣ በአዲስ አበባ የመኖሪያ ቤቶች ካርታን ለንግድ አገልግሎት መጠቀም አትችሉም ተብለው ነዋሪዎች ከ500,000 እስከ 1 ሚሊዮን ብር ስለመጠየቃቸው፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። የትግራይ ክልላዊ አስተዳደር ዋና ከተማ የሆነችው መቀሌ ከሰላም ስምምነቱ በኋላ ያልተለመደና አሳሳቢ የጸጥታ ቀውስ አስተናግዳለች። የክልሉ የጸጥታ ኃይል አካል የሆነውና ቀደም ሲል የትግራይ መከላከያ ኃይል ተብሎ ይጠራ የነበረው አርሚ 22 ኮር 3 አባላት የረጅም ጊዜ ደሞዝ አለመከፈልና የትጥቅ ማስፈታትና የሰራዊት መልሶ ማቋቋም መርሃ ግብር ወይንም ዲዲአር መቋረጡን በመቃወም ከፍተኛ የተቃውሞ ሰልፍ ማሰማታቸው የሸገር ጆርናል ምንጮች አረጋግጠዋል። ሰልፈኞቹ አፋጣኝ መፍትሄ ለማግኘት ጥያቄያቸውን ለክልሉ የከፍተኛ አመራር ለማቅረብ በማሰብ ወደ ርዕሰ መስተዳደሩ ጽሕፈት ቤት አቅንተዋል። ይህ ክስተት የፕሪቶሪያውን የሰላም ስምምነት ከተፈረመ በኋላ የነበረውን የጸጥታ መረጋጋት አደጋ ላይ የሚጥል በመሆኑ ከፍተኛ ትኩረት አግኝቷል። ይህ ወታደራዊ ተቃውሞ የትግራይ ኃይሎች በድህረ ግጭት ወቅት የገጠማቸውን የኑሮና የስርዓት ጥያቄ የሚያንጸባርቅ ነው። ተቃውሞ በሁለት ዋና ምክንያቶች ላይ ያተኩራል። የመጀመሪያው ምክንያት ያልተከፈለ የረጅም ጊዜ ደሞዝ ሲሆን የሰራዊት አባላቱ እንደሚሉት ለበርካታ ወራት የዘለቀው የደሞዝ አለመከፈል የዕለት ተዕለት ኑሯቸውን ከባድ ፈተና ውስጥ ከቷል። በዚህም ተዋጊዎቹ ከ2 ዓመት በላይ በዘለቀው ጦርነት ውስጥ በመሳተፍ ከፍተኛ መስዋዕትነት የከፈሉ ሲሆን የሰላም ስምምነቱ ከተፈረመ በኋላም ቢሆን ለቤተሰቦቻቸው አስፈላጊውን ድጋፍ ማድረግ ባለመቻላቸው የሞራል ውድቀት እንዳጋጠማቸው ገልጸዋል። የደሞዝ ክፍያ መጓተት በተለይም የትግራይ ክልል ውስጥ የኢኮኖሚ እንቅስቃሴ ገና ሙሉ በሙሉ ባልተረጋጋ ሁኔታ ወታደራዊ አባላቱ ህገወጥ የገንዘብ ምንጭ ፍለጋ ወይንም ወደ ሌሎች የጸጥታ ቀውሶች እንዳያመሩ ከፍተኛ ስጋት ተፈጥሯል። ሁለተኛው ምክንያት ደግሞ የዲዲአር ወይንም የመልሶ ማቋቋም መርሃ ግብር መቋረጡ ነው። የዲዲአር ሂደቱ የፕሪቶሪያውን ስምምነት መሰረታዊ ምሰሶ ነው። የታጠቁ ኃይሎች ወደ ሲቪል ማህበረሰቡ መልሶ በማዋሃድ የክልሉ ወታደራዊ ኃይሎች የማዋሃድና ዘላቂ ሰላምን ማረጋገጥ ዓላማ አለው። በመቶ ሺዎች የሚቆጠሩ የቀድሞ ተዋጊዎች እንደ ሲቪል ዜጎች መልሰው በኢኮኖሚያዊና በማህበራዊ ህይወት ውስጥ እንዲሳተፉ የሚያስችል ድጋፍ በአስቸኳይ ይፈልጋሉ። የፕሮግራሙ መቋረጥ ከስነልቦና ድጋፍ እስከ ሙያ ማሰልጠኛና ገንዘብ እርዳታ ያሉ ወሳኝ ድጋፎች እንዳይደርሱ በማድረግ ተዋጊዎቹ በጥርጣሬና እርግጠኛ ባልሆነ ሁኔታ ውስጥ ጥሏቸዋል። ይህ ውሳኔ በክልላዊና ፌዴራል መንግስት መካከል ባለው የፖለቲካ ንትርክ ወይንም በዓለም አቀፍ የገንዘብ ድጋፍ መጓተት ሳቢያ የተከሰተ ሊሆን እንደሚችል የፖለቲካ ተንታኞች ይገልጻሉ። ይህም የሰራዊቱ ተቃውሞ በክልሉ አመራር ላይ ያለውን ጫናና የሰላም ሂደቱ ውስብስብነትን ያሳያል። የክልሉ ጊዜያዊ አስተዳደር በሁለት እሳት መሃል ገብቷል። በአንድ በኩል የደሞዝ ክፍያና የዲዲአር ጉዳዮችን የሚመራው በዋናነት የፌዴራል መንግስትና ተያያዥ ኮሚሽኖች በመሆናቸው በቀጥታ የመሳተፍ አቅሙ ውስን ነው። በሌላ በኩል ደግሞ የሰራዊቱ አባላት ለክልሉ አስተዳደር ታማኝ እንደሆኑ ስለሚቆጠር ጥያቄያቸውን ለመመለስ አለመቻሉ በህዝቡና በሰራዊቱ ዘንድ የመተማመን ቀውስ እንዲፈጠር ያደርጋል። የተቃውሞ ወደ ፕሬዝዳንት ጽሕፈት ቤቱ ማምራት ጥያቄያቸውን ለክልሉ የበላይ አመራር በቀጥታ ማስጠንቀቂያ መሆኑን ያመለክታል። የዲዲአር ፕሮግራሙ አለመሳካት በሰላም ሂደቱ ላይ የዶሚኖ ኢፌክት ሊኖረው ይችላል። የትግራይ ተዋጊዎች በትጥቅ ማስፈታት ምትክ ወደ ሲቪል ህይወት የመቀላቀል ኢኮኖሚያዊ ዋስትና ካጡ የቀድሞ የጦር አባላት ለሁለተኛ ጊዜ ትጥቅ ማንሳት ወይንም በክልሉ ውስጥ ለሚፈጠሩ የጸጥታ አለመረጋጋቶች ምንጭ የመሆን አደጋን ይጨምራል። የሰላም ስምምነቱ የገባው ቃል ሳይፈጸም በመቅረቱ በቀጠናው ዘላቂ ሰላምን ለመገንባት በሚደረገው ጥረት ላይ የመተማመን ችግር ይፈጥራል። በመቀሌ ከጥቅማ ጥቅም ጋራ ተያይዞ ተቃውሞ ያነሱ የቲዲኤፍ ታጣቂዎች ከቀኑ 6 ሰዓት አካባቢ ከቁሃ ወደ መቀሌ መንገድ በመዝጋት ተቃውሟቸውን እያሰሙ መሆኑን የሸገር ጆርናል ምንጮች አረጋግጧል። በአጠቃላይ ይህ በመቀሌ የተከሰተው ክስተት የሰላም ስምምነቱ የጸጥታ ምዕራፍ በተግባር ላይ ያለውን አሳሳቢ ተግዳሮት ያሳያል። የፌዴራልና የክልል መንግስታት ይህንን ቀውስ በአስቸኳይና በዲፕሎማሲያዊ መንገድ በመፍታት የሰራዊቱን የኑሮና የዲዲአር ጥያቄዎች በማስቀጠል ለሰላሙ መረጋጋት ቁርጠኝነታቸውን ማሳየት ይጠበቅባቸዋል።
በአማራ ክልላዊ መንግስት በኦሮሞ ብሔረሰብ ዞን በጨፋ ሮቢት ከተማ አቅራቢያ ዛሬ ጠዋት ላይ በደረሰ እጅግ ከባድ የትራፊክ አደጋ ቢያንስ 11 ሰዎች ህይወታቸው ሲያልፍ 28 ሰዎች ደግሞ ከባድ የአካል ጉዳት እንደደረሰባቸው የኦሮሞ ብሔረሰብ ዞን ፖሊስ መምሪያ አስታወቀ። ፖሊስ እንደገለጸው በአደጋው ከባድነት ምክንያት የሟቾችና የተጎጂዎች ቁጥር ሊጨምር እንደሚችልም ተናግሯል። የኦሮሞ ብሔረሰብ ዞን ፖሊስ መምሪያ አዛዥ ኮማንደር ኡመር መሐመድ ለጋዜጠኞች በሰጡት መግለጫ አሰቃቂው የትራፊክ አደጋ የተከሰተው በጨፋ ሮቢት ከተማ ልዩ ስሙ ጃራ ድልድይ ተብሎ በሚጠራ አካባቢ ነው። አደጋው የተከሰተው በሁለት ትላልቅ ተሽከርካሪዎች መጋጨት ምክንያት ነው። ኮማንደር ኡመር እንዳስረዱት ከአዲስ አበባ ከተማ ወደ ደሴ ከተማ ጉዞ ላይ የነበረ የሰሌዳ ቁጥሩ ኢቲ 7329 የሆነ ታታ የህዝብ ማመላለሻ አውቶቡስ እና በተቃራኒ አቅጣጫ ከደሴ ወደ አዲስ አበባ ሲጓዝ የነበረ የሰሌዳ ቁጥሩ ኢቲ 41157 የሆነ ተሳቢ መኪና በመጋጨታቸው ይህ አሰቃቂ አደጋ እንደተከሰተ ተናግረዋል። እስከ ዘገባው መጠናከር ሰዓት ድረስ በተገኘው ይፋዊ መረጃ መሰረት 11 መንገደኞች ወዲያውኑ ህይወታቸው አልፏል። በተጨማሪም 28 ሰዎች ከባድ የአካል ጉዳት እንደደረሰባቸውና አስቸኳይ የሕክምና እርዳታ እየተደረገላቸው መሆኑ ተገልጿል። ኮማንደሩ እንዳሉት ከአደጋው ከባድነትና ከሁኔታው አስቸጋሪነት አንጻር የሟቾች ቁጥር ከፍ ሊል እንደሚችል ከፍተኛ ስጋት አለ ሲሉ ተናግሯል። የቁጥሩ መለዋወጥ ገና ባልተረጋገጡ ወይንም በመንገድ ላይ የሞቱ ሰዎችን ሊያካትት ይችላል ሲሉም አሳስበዋል። አደጋው እንደተከሰተ ወዲያውኑ በኦሮሞ ብሔረሰብ ዞን ፖሊስ በአካባቢው አስተዳደርና በአካባቢው ነዋሪዎች ቅንጅትነት አማካኝነት ሰፊ የነፍስ አድን ስራ መጀመሩን ፖሊስ አረጋግጧል። በድንገተኛ አደጋው የተጎዱ ሰዎች በአካባቢው ወደሚገኝ ጨፋ ሮቢት ሆስፒታል በፍጥነት ተጓጉዘው ሕክምና እርዳታ እየተደረገላቸው ይገኛል። ሆኖም የሆስፒታሉ የሕክምና አቅምና የጉዳተኞች ቁጥር አለመመጣጠን በመኖሩ ከፍተኛ ጉዳት የደረሰባቸው ሰዎች ወደ ሌሎች የተሻለ አቅም ወዳላቸው ሆስፒታሎች የማዘዋወር ስራ እየተከናወነ መሆኑ ታውቋል። በተለይም ለህይወታቸው የሚያሰጋ ጉዳት የደረሰባቸው ተጎጂዎች ወደ ደሴና አዲስ አበባ በሚገኙ ከፍተኛ የሕክምና ተቋማት እንዲደርሱ ጥረት እየተደረገ ነው። ፖሊስ የአደጋው መንስኤ ምን እንደሆነ እስካሁን በይፋ የገለጸው ነገር የለም። ኮማንደር ኡመር መሐመድ እንደገለጹት አደጋው የተከሰተው ትክክለኛ ምክንያት ለማወቅ ወዲያውኑ በቦታው ላይ የባለሙያዎች ቡድን ተሰማርቷል ብለዋል። የምርመራ ቡድኑ በአሁኑ ሰዓት የመንገዱን ሁኔታ፣ የተሽከርካሪዎቹን የቴክኒክ ብቃትና የአሽከርካሪዎቹን ስህተት የመፈተሽ ስራ ላይ ተጠምዷል ብለዋል። የመጀመሪያ ደረጃ መረጃዎች እንደሚያመለክቱት በአካባቢው የነበረ ከፍተኛ ፍጥነት ወይንም የአንዱ ተሽከርካሪ ወደ ተቃራኒ መስመር መግባት አንዱ ዋነኛ መንስኤ ሊሆን እንደሚችል ግምት ቢኖርም ይህም በፖሊስ ምርመራ ተረጋግጦ ይፋ እንደሚሆን ይጠበቃል። በአደጋው ሰበብ የመንገዱ መዘጋት ተከስቶ እንደነበረና የፖሊስና የአካባቢው ማህበረሰብ ጣልቃ ገብነት ካደረጉ በኋላ የትራፊክ ፍሰቱ በከፊል መለቀቁ ተገልጿል። ይህ አደጋ በሀገሪቱ የትራፊክ አደጋዎች ከጊዜ ወደ ጊዜ እየጨመሩ መምጣታቸውን የሚያሳይ አሳዛኝ ምሳሌ ሲሆን በየዓመቱ በሺዎች የሚቆጠሩ ዜጎች በአሰቃቂ ሁኔታ ጉዳት በሚያደርሱ አደጋዎች ህይወታቸውን ያጣሉ። የኦሮሞ ብሔረሰብ ዞን ፖሊስ መምሪያ በደረሰው አደጋ የተሰማውን ጥልቅ ሐዘን በመግለጽ የጉዳት ሰለባ ለሆኑ ቤተሰቦች መጽናናትን ተመኝቷል። በተመሳሳይ ጊዜም ሁሉም አሽከርካሪዎችና የመንገድ ተጠቃሚዎች የትራፊክ ደንቦችን በአግባቡ እንዲያከብሩና በትራንስፖርት ዘርፍ ላይ የተሰማሩ አካላት የተሽከርካሪዎቻቸውን ብቃት በጥብቅ እንዲከታተሉም ፖሊስ መልእክት አስተላልፏል። በአፋር ክልላዊ መንግስት ሰሜናዊ ዞን ስር በሚገኝ በረሃሌ ወረዳ ቅዳሜ ምሽት በተከሰተ ኃይለኛ የመሬት መንቀጥቀጥ በአካባቢው በሰው ህይወትና በንብረት ላይ ከፍተኛ ጉዳት ማድረሱ ተገለጸ። በተደጋጋሚ ርዕደ መሬት የሚመታው የክልሉ ክፍል በድጋሚ በተከሰተ በዚህ አደጋ የበርካታ ዜጎችን ህልውና ለአደጋ አጋልጧል። የበረሃሌ ወረዳ ዋና አስተዳዳሪ አቶ አሊ ሁሴን ለመገናኛ ብዙሃን በሰጡት መግለጫ እንዳስረዱት የተፈጥሮ አደጋውን ተከትሎ የ12 ዓመት ታዳጊ ህይወቱ ሲያልፍ 6 ሰዎች ደግሞ የአካል ጉዳት ደርሶባቸዋል ብለዋል። ጉዳት የደረሰባቸው ዜጎች አስፈላጊውን የሕክምና እርዳታ እንዲያገኙ በአካባቢው የጤና ተቋማት የእርዳታ ቡድኖች ከፍተኛ ጥረት እየተደረገ መሆኑንም ተናግረዋል። የመሬት መንቀጥቀጡ ያስከተለው የንብረት ውድመት መጠነ ሰፊ ሲሆን በተለይም በቡሬና አስጉቢ ቀበሌዎች በርካታ ነዋሪዎች በርካታ የመኖሪያ ቤቶች ሙሉ በሙሉ መፍረሳቸውን ዋና አስተዳዳሪው አረጋግጧል። ከዚህም ባሻገር አደጋው ባስከተለው ጉዳት ምክንያት ቁጥራቸው 46456
የሚደርሱ ዜጎች ቤታቸው በመውደሙ ሙሉ በሙሉ ያለመጠለያ መቅረታቸውን እና አስቸኳይ የሰብአዊ እርዳታ እንደሚያስፈልጋቸው ተጠቁሟል። ይህም ከፍተኛ ቁጥር ያለው የመፈናቀል አደጋ ለአካባቢው አስተዳደርና ለሰብአዊ ድጋፍ ሰጪ አካላት አስቸኳይና አስቸጋሪ ፈተና ሆኗል። ይህ አደጋ በአፋር ክልል በጂኦሎጂያዊ አቀማመጥ ምክንያት በተደጋጋሚ የመሬት መንቀጥቀጥ ለሚያጋጥመው ሰሜናዊ ዞን አዲስና ከባድ ፈተና ሆኗል። ክልሉ በታላቁ የምስራቅ አፍሪካ ስምጥ ሸለቆ ውስጥ የሚገኝ በመሆኑ አልፎ አልፎ የሚከሰት ንዝረቶች የተለመዱ ቢሆኑም የቅዳሜው የመሬት መንቀጥቀጥ ግን በከፍተኛ ደረጃ የሰው ልጅ ሕይወትና ንብረት አደጋ ላይ መጣሉ ተገልጿል። አቶ አሊ ሁሴን እንዳሉት የወረዳው አስተዳደር የተፈናቀሉ ዜጎችን በአስቸኳይ የሰብአዊ ድጋፍ ለማድረግና ወደ ጊዜያዊ መጠለያ ስፍራዎች ለማጓጓዝ አፋጣኝ ጥረት እየተደረገ ነው ብለዋል። በቅድሚያ ከሚያስፈልጉ እርዳታዎች መካከል የምግብ አቅርቦት፣ የድንኳን ወይንም የጊዜያዊ መጠለያ ቁሳቁሶች፣ የውሃ አቅርቦትና የሕክምና አገልግሎቶች እንደሚገኙ ታውቋል። የክልሉ የአደጋ ስጋት ስራ አመራር እና ሌሎችም የሰብአዊ እርዳታ ሰጪ ተቋማት የደረሰው ጉዳት በትክክል ለመገምገምና አፋጣኝ ምላሽ ለመስጠት ቅንጅታዊ ስራ ለመጀመር ወደ ስፍራው እየተንቀሳቀሱ ነው። የፌዴራል መንግስትም ለክልሉ የድጋፍ ጥሪ አስፈላጊውን ድጋፍ እንደሚያደርግ ይጠበቃል። የበረሃሌ ወረዳ አስተዳደር የአደጋውን ሰፊነት ከግምት ውስጥ በማስገባት ሁሉም በጎ ፈቃደኛና የመንግስት አካላት ለተጎጂዎች አስቸኳይ ድጋፍ እንዲያደርጉ አስፈላጊውን ትብብር እንዲያሳዩም ጥሪ አቅርቧል። በአሁኑ ወቅት የክልሉ የኮሚኒኬሽን ጉዳዮች ቢሮ ስለደረሰው ጉዳት መጠንና ስለተጀመረው ድጋፍ ስራ ዝርዝር መረጃዎችን ለማሰባሰብ እና ድጋፍ ለመስጠት እየሰራ መሆኑ ታውቋል። የአካባቢው ነዋሪዎች የንዝረቱ መደጋገም ከፍተኛ የሆነ የስነልቦና ጫና እና ስጋት እየፈጠረባቸው መሆኑን ይገልጻሉ። መንግስትና ባለሙያዎች ለወደፊት ሊከሰቱ ለሚችሉ አደጋዎች የአቅም ግንባታና የመከላከል ስራዎች አጠናክረው ሊሰሩ እንደሚገባ መረጃዎች ያመለክታሉ። በአዲስ አበባ ከተማ አስተዳደር የመሬት ልማት አስተዳደር ጽሕፈት ቤቶች የሰጡት አዲስ መመሪያ የመኖሪያ ቤቶችን ካርታ ያላቸውን ህንፃዎች ለንግድ ወይንም ለቅይጥ የመኖሪያና የንግድ አገልግሎት እየተጠቀሙባቸው ያሉ ወይንም አከራይተው የሚገኙ የቤት ባለቤቶች አዲስ የቢሮክራሲያዊና የገንዘብ ጫና ውስጥ መክተቱ ተገለጸ። ከተማ አስተዳደሩ በህግ አግባብ ያልተፈቀደውን የመኖሪያ ቤት አጠቃቀምን ለመቆጣጠርና የከተማን ፕላን ለማስፈን በሚል ያሳለፈው ይህ ውሳኔ ብዙሃን ባለቤቶችን ከፍተኛ የገንዘብ ክፍያ ስጋት ውስጥ ከቷል። ባለቤቶቹ ከሚመለከታቸው የመንግስት አካላት በተሰጠው የጊዜ ገደብ ውስጥ የቤታቸውን የካርታ አጠቃቀም አይነት ከመኖሪያ ቤት ወደ ንግድ ወይንም ወደ ቅይጥ አገልግሎት እንዲያሻሽሉ ታዘዋል። ይህን የማሻሻያ ሂደት ግን ከፍተኛ የሆነ የገንዘብ ክፍያ የሚጠይቅ በመሆኑ የባለቤቶቹን ቅሬታና ስጋት አባብሶታል። የካርታ አገልግሎት ለውጥ ለማድረግ ወደ መንግስት መስሪያ ቤቶች ያመሩ ባለቤቶች እንደገለጹት የቤታቸውን የይዞታ ካርታ አዲስ ለማውጣት ከአገልግሎት ለውጡ ጋር ተያይዞ ከፍተኛ መጠን ያለው የገንዘብ ክፍያ እንዲከፍሉ እየተጠየቁ መሆኑን ገልጸዋል። በተለይም ለዚህ የአገልግሎት ለውጥ ከ500 ሺህ እስከ 1 ሚሊዮን ብር እየተጠየቁ መሆኑን አስረድተዋል። ይህ ከፍተኛ የገንዘብ መጠን አብዛኞቹ የቤት ባለቤቶች አቅምን ያላገናዘበ ከመሆኑ በላይ በከተማ ውስጥ ባለው የንግድ እንቅስቃሴና የመሬት ዋጋ ከፍታ ላይ ተመስርቶ የተጠየቀ መሆኑን የገለጹት ባለቤቶቹ ክፍያው ከሚሰጠው አገልግሎት አንጻር ተመጣጣኝ አለመሆኑን በመግለጽ ቅሬታቸውን አሰምተዋል። የከተማ አስተዳደሩ ይህንን የአገልግሎት ለውጥ የማያደርጉ ባለቤቶች የቅጣት ክፍያ እንዲከፍሉ ከመወሰኑም በላይ ንብረታቸው በሕግ እንደሚታሸግ አስጠንቅቋል። በርካታ ግለሰቦችም የተጣለባቸውን ገደብ ባለማሟላታቸው ምክንያት ቤታቸው ታሽጓል። ይህም ኑሯቸውንና የንግድ ስራቸውን በእጅጉ እየጎዳው እንደሆነ ገልጸዋል። የመኖሪያ ቤትን ለንግድ መጠቀም በከተማ ፕላን የሚጻረር ቢሆንም አስተዳደሩ የከተማዋን ፈጣን እድገትና ኢኮኖሚያዊ ፍላጎት ከግንዛቤ ውስጥ ያስገባ ምቹና ተመጣጣኝ የሽግግር አሰራር መዘርጋት ሲገባው ይህንን ከፍተኛ የገንዘብ ጥያቄ የብዙሃንን ዜጋ የባለቤትነት መብት የሚጥስ ክልከላ ከመሆኑም ባለፈ ቅጣቱ አቅምን ያላገናዘበ ከልክ ያለፈ ቅጣት ነው የሚል አስተያየቶች እየተሰጡ ነው። የቤቶቹ ባለቤቶች በዋነኝነት የሚጠይቁት አስተዳደሩ ለካርታ ማስተካከያ ያስቀመጠውን የክፍያ መጠን እንደገና እንዲመረምርና ምክንያታዊና ተመጣጣኝ እንዲሆን ነው። በተጨማሪም የአገልግሎት ለውጥ ሂደቱ ቀለል እንዲልና የተሰጠው የጊዜ ገደብም እንዲራዘምላቸው ጠይቀዋል። የቤቶች መታሸግ እርምጃ ስራቸው ላይ ከባድ ጫና ስለፈጠረ መንግስት ለችግራቸው ዘላቂ መፍትሄ እንዲሰጥም ጥሪ አቅርቧል። ይህ ውሳኔ በከተማዋ የመኖሪያ ቤቶች ዋጋና የኪራይ ዋጋ ላይ ተጽዕኖ ሊያሳድር እንደሚችል የዘርፉ ባለሙያዎች ይገልጻሉ። የመኖሪያ ቤት ካርታ ያላቸው ቤቶች ለንግድ አገልግሎት ማዋል በዋና ከተማዋ የተለመደ በመሆኑ አስተዳደሩ
ያስቀመጠውን ገደብ እና የገንዘብ መጠን ከፍተኛ የሆነ የኢኮኖሚ ውጥረት የሚፈጠርና የዜጎችን የኑሮ የበለጠ ውስብስብ የሚያደርግ መሆኑን መረጃዎች ያመለክታሉ። የአዲስ አበባ ከተማ አስተዳደር ጉዳዩን አስመልክቶ እስካሁን ድረስ የተሟላና ግልጽ ማብራሪያ ለመገናኛ ብዙሃን አልሰጠም። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።